እንደተቀመጠ ማታውቀው መቆጣጠሪያ ካሜራ እያንዳንዱ የምታደርገውን ነገር አውቃለሁ። ጅን ቆይ መጣሁ፣ ጠብቀኝ። ያፌትና ናታን በስተመጨረሻ ከባድ ችግር ውስጥ ገጥመዋል። በሌላ በኩል ያፌት ለማምለጥ ግብ ግብ ሲል ነበር መድኃኒቱን ከዱላቡ ውስጥ በማግኘት ናታን ያወቀበት። ናታን ጥላዬን እንኳ እንዳላምን ያደረከኝ አንተ ነህ። አሁን እኮ የበፊቱ ናታን አይደለም። እያንዳንዱ የሚቆጣጠርህና ምን እያደረክ እንደሆነ ምን እየሰራህ እንደሆነ የሚገልጽ ካሜራ ነበር። እኔ ስታስበው ይጅል እመስልሃለሁ በማለት ነበር ናታን ያፌትን የተናገረው። ሰላም ቻናል ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናለሁ። ያፌት አሁን ላይ ካሜራ ቤት ውስጥ እንዳለ ምንም አያውቅም ነበር። ነገር ግን ያፌት ብልጥና በጣም አደገኛ ሰው ስለነበረ ካሜራውን አጥፍቶታል። ካሜራው በስልክ እንዲሁም በሌላ ነገር እየላኩ ምን እያደረገ እንደሆነ ምን እየሰራ እንደሆነ የሚቀርጽ ነበር። በዚያ ምክንያት ነበረ አሁን ላይ ናታን የተማመነበት ካሜራውን ለማምጣት ወደ በር ሄዶ ነበር። ነገር ግን የተቀረጸውና በስልኩ የተቀረጸው ካሜራው በቦታው የለም፣ ተበላሽቷል። ነገር ግን በስልክ የተቀረጹ ድምፆች እንደውም የያፌት ምስሎች አሉ። ምስሎቹም የሚያሳየው ያፌት ህመምተኛ እንደሆነና በጣም ከፍተኛ ህመም ላይ እንዳለ መድኃኒቱንም አልወጥም እያለ እየቆጠረ የሚያሳይ ነው ቪዲዮ ላይ ያለው። በጣም አስደንጋጭ ሆነው አሁን በከባድና በተንኮል መታለች። ቤዛ ውጭ ሀገር ሄዳለች የተባለችው አሁን ያሉትን ሰዎች ለመበቀልና የጊዜው ጉዳይ ነው እንጂ ሁሉንም ነገር በእጅ አስገባለሁ ብላለች። ቤዛ የምታውቋት ቤዛ አሁን ላይ በጣም ከባድ ሁኔታ ላይ ናት። ምክንያቱም የአባቷን ገዳይ እስካላገኘሁና እስር ቤት እስካላስገባው ድረስ በፍጹም እንቅልፍ ነስቶኛል ብላለች። አሁን ላይ ናታን አሸነፍኩ ያለው እሱ ተሸንፏል። ምክንያቱም የሚያውቀው ናታን አሁን ላይ ያፌት ሁሉንም ነገር ውሸቱ እንደሆነና እያስመሰለ እንደሆነ የሚያሳይ ቪዲዮ ማግኘት ነበር። ነገር ግን ያንን ሊያገኝ አልቻለም። ያገኘው ካሜራ የተቀረጸው በጊዜው ተበላሽቶ ነበር። ነገር ግን ያፌት ኃይለኛና ብልጥ ሰው ስለነበር ስልኩን በሆነ ከክላስ እየወረወሩት ባሉበት ቅጽበት ነበር እሱ እየተጫወተና ራሱን እንዳብድ እያሳየ የሚያሳይ ቪዲዮ የተቀረጸው። ናታን በጣም ተናደደ፣ ግን አልተዋጠለትም። ምክንያቱም ያፌት ሊመታውና ሊያንቀው እጁን ሲሰነዝር ነው ናታን የመታው። ስለዚህ አሁንም ናታን ሊያምንበት አልቻለም ቅጂውን ሲያየው፣ ምክንያቱም ያፌት እያስመሰለ ነው ብሎ ስለሚያስብ። በሌላ በኩል ኢፉዬ አሁን ላይ ካንተ አይበልጥም፣ ሁሉንም ነገር ካንተ ጋር ሁኜ እጋፈጣለሁ ብላ ወደ ናታን ተመልሳለች። ቤተሰብም ሆነ ወንድሟ ዳጊ ቢለምናትም ቢብላ ነበር። በስተመጨረሻ እቤት ሄዳ ናታኔ እኔ ካንተ የሚበልጥብኝ ነገር የለም፣ ከዚህ በኋላ ካንተ ጋር ለመኖር ወስኛለሁ አለች። እቤቱ ተቀምጣ ስልክ ስደውል ምንም ስልክ አይነሳም፣ የሚሰማውም የለም። ግራ ገባት። የት እንደሄደ ማወቅ አልቻልኩም በማለት ነበር ስትናገር የነበረው። በሌላ በኩል አሁን ላይ ዳጊ በምሽት የት ሄዳሽ ነው? ብፈልግሽ እኮ አጣሁሽ። በሰላም ነው? የት እንደሄድሽ ልትነግሪኝ ትችያለሽ አላት። ከናታ ጋር እንደሄደችና እቤት ውስጥ እንዳለች ነገረችው። ዳጊ በጣም ደስ አለው። ምክንያቱም የሚፈልገው የእናቱን ደስታ እንደውም እህቱ ተደስታ ማየት ነው። ይሄ ደግሞ በቅርብ ሆኗል። አሁን ላይ ናታን ያፌትን በቁሙ ራሱን ገድሎ እንዳጠፋ ነው የሚፈልገው። ምክንያቱም በጣም ትልቅ ቂምና በጣም ትልቅ በቀል ይዟል። በሌላ በኩል ኢፉዬ ይቅር እለዋለሁ ብላ ናታንን ስትጠይቀው ናታን በጣም ደንግጦ ነበር። ኢፉ ተመልሳ በፍጹም እንደዛ ሲያሰቃይና ቤተሰቤን እንደውም አባቴን የገደለብኝን ሰው በፍጹም ይቅርታ ላደርግለት አልችልም።
እንዴት ብለህ ነው አንተስ ይህን ጥያቄ የምትጠይቀኝ? እኔ እንደዚህ አይነቱ ጉዳይ በፍጹም አልደራደርም በማለት ነበር ምላሽ የሰጠችው። በስተመጨረሻ ቤዛ ወደ ቤት ተመልሳለች። አሁን እንደ በፊቱ አይደለችም። ፈገግ እያለች ማንንም ማውራት አትፈልግም። እያንዳንዱ እርምጃቸውንና በራሷ መንገድ ማጣራትና መከታተል ነው ያለብኝ ብላ ወስናለች። ከአንድ ሰው ፍንጭ የሆነ ቤቱን እየተጠራጠረች ነው። ያፌት አሁን ተሳክቶለታል። የመውጫው ሰዓት እየደረሰ ነው። ምክንያቱም አሁን ላይ ያፌት እስካልወጣ ድረስ ድራማው አይጥምም። እንደውም ድራማው እንደ ድራማ አይሆንም። ያፌት ሲያስፈራራና እንደውም ኮራ ቀብረር ሲል ነው የሚያምርበት በማለት የብዙ እህቶቻችን አስተያየት ሰጥተዋል። አሁን ላይ ቤዛ ምን ልታደርገው የሆነ ያፌትን በጣም ከባድ ከመሆኑ የተነሳ እኔ ብሆን ብዬ አሰብኩ። አሁን ላይ ከባድ የሆነባት ቤዛ ናታንን መግደል ወይም የሆነ ነገር ማድረግ ሳይሆን አሁን ላይ ከባድ የሆነው እንዴት ነው እንዴት ተብሎ ነው ነገሮች የሚስተካከሉት የሚለው ጉዳይ ነው። ውዶቼ ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ ለነበረኝ ቆይታ ከልቤ አመሰግናለሁ። ያላችሁበት ሰላማችሁ ይብዛ።